ቴዎድሮስ ቀናው ከዓመታት በፊት በስራው ምክንያት አይኑ ለጤና እክል ይዳረጋል። በወቅቱ ባደረገው የጤና ምርመራ የአይን ብሌን ጠባሳ እንደተዳረገ ከጤና ባለሙያዎች ይነገረዋል። ይሁንና ባለታሪካችን ከበጎ ለጋሾች ባገኘው የአይን ብሌን የአይን እይታውን እንደታደገለት ይናገራል። ኮንስትራክሽን ላይ ነው በስካቫተር ኦፕሬተር ነበር የምሰራው። ያው ከሂደት በኋላ እንደዚህ የአይን እይታ እየቀነሰ ሲመጣ ወደ ሕክምና ማዕከል በሚሄድበት ሰዓት የአይን ብሌን ጠባሳ ነው ተብዬ ሕክምናን ተከታትዬ እግዚአብሔር ይመስገን አሁን ጥሩ ሁኔታ ላይ ነው ያለሁት። ሁለቱም አይኔም በትክክል እንትልኛል። በጣም ያስቸግረኝ ነበር በሰላለኝ አሁን ጥሩ ሁኔታ ላይ ነው ያለው። ባለታሪካችን በወቅቱ ሕክምናውን ባያገኝ ለአይነ ስውርነት ብሎም ስራውን እስከ ማጣት ያደርሰው እንደነበር ያነሳል። ማሽነሪ ነበር የምሰራው። ከዛ መጥቼ ቤተሰብ አለ ይሄ ነገር ባይደረግ ኑሮ ያው ወደ አይነ ስውርነት በጣም በቃ የመጨረሻ ደረጃ ደርሶ ነበረ። አይነ ስውር ነው የመቀመጥ በቃ ከስራ ውጪ የመውጣት ነገር ነበር የሚያጋጥመው። እነሱ ለኔ ስለለገሱኝ ዛሬ ማየት ይችላልው። እነሱ አንድ ሰው ለኔ ባረገው ዛሬ ወጥቼ መግባት ይችላልው። ይሄ ነገር ባይሆን ኖሮ ተሳሰረ ቤት ነበር መቀመጠው። ስለዚህ በጎ ፍቃደኝነት ማለት ይሄ ነው። እኔ እስከ ዛሬ በበጎ ፍቃደኝነት እንትን ተሰማርቼ አላቅም በግሌ ማለት ነው። አሁን አይን ባንክ ንቅለ ተከላ ከተደረገላቸው ጋር ማህበር ላይ አንድ ላይ በመሆን በጎ ነገሮችን እየሰራን ነው በማህበራችን ስም ማለት ነው። የኢትዮጵያ ደምና ህብረ ህዋስ ባንክ አገልግሎት በበጀት ዓመቱ ግማሽ ሚሊዮን ደም ለመሰብሰብ አቅዶ 441,000 ዩኒት ደም መሰብሰብ መቻሉን የአገልግሎቱ ምክትል ዋና ዳይሬክተር ሀብታሙ ታዬ ተናግረዋል። ይህም የእቅዱን 85 በመቶ ማሳካት እንደተቻለም አብራርተዋል። በተጨማሪም የአይን ብሌን ልገሳ ላይ 533 ከበጎ ለጋሾች መሰብሰብ መቻሉን አንስተዋል። ወደ 100,000 የሚጠጋው ደም እዚህ አዲስ አበባ የተሰበሰበ ነው። ወደ 124,000 አካባቢ የሚሆነው ኦሮሚያ ክልል ውስጥ የተሰበሰበ ነው። አማራ ክልል ወደ 78,000 አካባቢ ደም ተሰብስቧል። ሶማሌ ክልል ወደ 48,000 አካባቢ ደም ተሰብስቧል። ሌሎች ክልሎች ጋር የተሰበሰበ ነውና አምና በዚህ ወቅት ከሰበሰብነው አንጻር ስናይ ኦልሞስት 60,000 አካባቢ ጭማሪ ያለው ደም እንደተሰበሰበና ጠቅላላ አድርገን ስናየው አመት የጨመረ የመጣ የደም ለጋሽ ቁጥር የደም ልገሳ በዓል እንዳለ የሚያመላክት አፈጻጸም ነው ያለው ማለት ነው። ወደ 533 አካባቢ አይን ብሌኖችን ማንሳት ችለናል። ከዛ ውስጥ ወደ 385ቱ ወደ ሕክምና ተቋም ሂዶ ትራንስፕላንት ተሰርቶላቸው አይናቸው እንዲበራ የማድረግ ስራ ኦልሞስት የሰራንበት በጀት ዓመት ነው። ወደ 2500 የሚሆኑ ሰዎች ደግሞ ከልፈት በኋላ ብሌናቸው ለመለገስ እንደዚሁ ቃል የማስገባት ስራ የሰራንበት በጀት ዓመት ነው። የኢትዮጵያ ደምና ህብረ ህዋስ ባንክ አገልግሎት አሁን ላይ ደም የሚሰበስብበት መንገድ በዘመናዊ ማሽኖች የማገዝ ስራ በስፋት እየተሰራ እንደሆነ ምክትል ዋና ዳይሬክተሩ ጠቁመዋል። በተለይም የደም ልየታ ስራውን ከእጅ ንክኪ ነጻ በሆነ መንገድ የሚሰራበት የአሰራር ስርዓት መፈጠር መቻሉንም ነው ያረጋገጡት። ቀደም ሲል ከምንወስደው በተጨማሪ ሌላ በማሽን የምንወስደው ስርዓት ኢንትሮዲዩስ አድርገናል። አፍሬሲስ የሚባል አለ። የሚፈለገውን የደም ተዋጽኦ ብቻ ለይቶ ያወጣል። ቀይ ደም ሴል ብቻ ከፈለገ ቀይ ደም ሴሉን ያወጣል። ውሃማ አካል ፕላዝማ ይባላል። እሱም ብቻ ከፈለግን እሱም ብቻ ይወስዳል። ፕሌትሌት የሚባለውን ከፈለግን ፕሌትሌቷን ብቻ አውጦ ሌላውን ደም የመመለስ አቅም ያለው ነው። ያ ጥቅሙ አንደኛ ደም ለጋሾቹ አሁን በየ3 ወር ደም የተለገሰ ያለው ያን ማሽን ኢንትሮዲዩስ እናደርግና አንዱን ተዋጽኦ ብቻ ስንወስድ በየ2 ሳምንት ደም እንዲለግሱ የማድረግና ህይወት የሚያድኑትን ሰው ቁጥር በጣም የማብዛት አቅም በአንድ በኩል አለው። አሁን ላይ ከደምና ከአይን ብሌን ልገሳ ጋር ተያይዞ የልገሳ ባህል እያደገ መምጣቱን ቁጥሮች ቢያመላክቱም በሀገሪቱ ካለው ነባራዊ ሁኔታ ግን አሁንም ማደግ እንደሚገባው ተመላክቷል። ቁጥሮቹ የሚያመላክቱት ባህሉ የተሻሻለ መምጣቱን የሚያሳዩ ናቸው። በርከት ያሉ ሰዎች በተደጋጋሚ ደም መለገስ ልምድ ኦልሞስት ያዙ አሉ። ወደ 126 ጊዜ ጭምር በዚህ በህይወት ዘመናቸው ደም የለገሱ ሰዎች መሀላችን ላይ አሉና የነሱን ፈለግ ተከትሎ ሌላውም የመምጣቱ ሁኔታ አመት የተሻሻለ የመጣ መሆኑን ያመላክታል። ነገር ግን አሁን ካለው አቅርቦትና የሕክምና ተቋም ፍላጎት አንጻር ስናይ እንደ አገር አሁንም ከዚህ በላይ ደም ለጋሽ የሚያስፈልግበት ሁኔታ ነው ያለው። የአንድ አገር የደም ፍላጎት በመሰረታዊነት ተሟላ ሊባል የሚችለው የአንድ አገር ህዝብ 1% የሚያክለው አትሊስት ደም ሲለግስ ነው ብሎ የዓለም ጤና ድርጅት ያስቀምጣል።